ሁለተኛው ደግሞ ምንድነው የሚለው በዚሁ በኢሳይያስ 53 ቁጥር 4 ላይ የሚለው በእርግጥ እርሱ ደዌያችንን ወሰደ ህመማችንንም ተሸከመ እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየ ቆጠር ነው ነገር ግን እሱ ስለመተላለፋችን ተወጋ ስለበደላችንም ደቀቀ በእርሱ ላይ ወደቀው ቅጣት ለእኛ ሰላም አመጣልን በእርሱም ቁስል ደግሞ እኛ ተፈወስን ይላል እግዚአብሔር ይባረክ ስለዚህ ይሄ እግዚአብሔር ቃል ነው ይሄ ቃል ደግሞ በአዲስ ኪዳንም ደግሞ ተደጋግሞ ሲነገር እናያለን ማለትም ምን ማለት ነው ኢየሱስ ክርስቶስ በመስቀል ላይ ምን ብቻ አይደለም ስለ ኃጢአት ብቻ አይደለም የሞተው የኃጢአትን ቅጣት ብቻ አይደለም ነገር ግን እኔ እንድፈወስ እርሱም ነው ይላል ተሰቃየ ቆሰለ በእሱ ቁስል ምናችንን ተቀበለ ነው የሚለው እሱ ደዌያችንን ተቀበለ እግዚአብሔር ተመስገነ ይሁን የመጀመሪያው ቅጣቱን ከተቀበለ ሰው ከኃጢአቱ ግን ኢየሱስ ክርስቶስ ከሞተለት ሰው አይሞትም ለዘላለም ማለት ነው ድኗል ማለት ነው ግን በዓለም ያለው ሰው ሁሉ ይድናል ወይ የእግዚአብሔር ፈቃድ ሁሉ እንዲድን ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል ስለዚህ እግዚአብሔር ፈቃድ ሰው ሁሉ ምን እንዲሆን እንዲድን ነው እግዚአብሔር አይለይም ጥቁር ነጭ እንደዚህ አይነት እምነት ተከታይ እንደዚህ አይነት እምነት ተከታይ ሁሉ ሰው ይድን ዘንድ ክርስቶስ ኢየሱስ ሞቷል ስለዚህ ማንም በመስቀል ላይ የኔን ቅጣት ወስዷል ሞቶልኛል ብሎ የሚያምን ሁሉ ከሞት ወደ ይሸጋገራል ወደ ሕይወት ይሸጋገራል ሁሉ ግን ይድናል ወይ አይድንም ለምን ምክንያቱም ያን ቀላሉ ነገር መቀበል ስላልፈለገ ብቻ ሌላ ምንም ለተቀበሉት የዘላለም ሕይወት አላቸው ላልተቀበሉት ግን አሁኑኑ ምን አለ ፍርድ አለባቸው ስለዚህ በእግዚአብሔር ፊት ሰው በሚቀርብበት ጊዜ ለምን ይሄንን ኃጢአት ሰራ ለምን ዋሸህ ለምን ገደልክ ለምን ቀጠፍክ አይደለም ጥያቄው ይሄንንማ አዳም ሲጠየቅ ለምንድነው ኃጢአት የሰራው ሲባል አንተ የሰራሃት ሔዋን ለምንድነው የሰራሽው አንተ የሰራኸው እባብ ስለዚህ ሁሉ ምንድነው ሌላውን ነው ያደረገው አይደለም ነገር ግን የእግዚአብሔር መልስ ምንድነው ከሴቲቱ የሚወለደው ራስም ያደርገዋል ይቀጠቅጠዋል ከሴቲቱ የተወለደው ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ እባቡ ምን አደረገው ቀጠቀጠው እግዚአብሔር ይመስገን ስለዚህ በፊቱ ስንቆም ለምን ኃጢአት ሰራህ አይደለም ጥያቄው ለኃጢአት ዋጋ የከፈለው ልጄን ኢየሱስ ክርስቶስን ለምን አትቀበልክም ነው ክርስቶስን ላልተቀበሉት የዘላለም ሞት ነው የሚጠብቃቸው ማለት ነው ለምን ስላልተቀበሉት ልክ እንደዚሁ በዚህ በሁለተኛው ላይ ደግሞ ምን ይላል ኢየሱስ ክርስቶስ በመስቀል ላይ ሰኛ ሲሰቃይ ምን ጭምር ነው ወሰደልን ደዌያችንንም ደግሞ በስጋው ላይ ምን ወሰደ ስለዚህ ይሄ እግዚአብሔር ቃል ነው እና ይሄንን ያመነ ሁሉ ይፈወሳል እግዚአብሔር ይመስገን ቃሉን አምነን ከቆምን ኢየሱስ ክርስቶስ ለኔ እኮ አንተ ተገርፈህልኛል ህመሜን ደዌ ወስደህልኛል ብለን ካመን ከማንኛውም በሽታ የኢየሱስ ክርስቶስ ስም ይፈውሳል ምክንያቱም ዋጋ ተከፍሏል ለማንኛውም ካንሰር ቢሆን ምንም መፍትሄ የሌለው ነገር እንኳን ቢባል መፍትሄ በጌታ በኢየሱስ ክርስቶስ ስም አለ እግዚአብሔር ይባላል በማቴዎስ 8:16-17 ላይ በዚያ ምሽት በአጋንንት የተያዙ ብዙ ሰዎች ወደ እርሱ አመጡ እርሱ መናፍስት በቃሉ አስወጣ በሽተኞችንም ሁሉ ፈወሰ ስለዚህ ኢሳይያስ እንዲህ ብሎ የተናገሩት ቢተፈጸመ እርሱ ደዌያችንን ተቀበለ ህመማችንን ተሸከመ የጠቀስነው ኢሳይያስ 53 ያለውን ነው እዚህ ጋር መልሶ ማቴዎስ ወንጌል ላይ የሚጠቅሰው ስለዚህ ሁሉ የመጣ ሁሉ ወደ ኢየሱስ ክርስቶስ የመጣ ሁሉ ምን ሆኗል እያንዳንዱ ተፈውሶ ነው ይሄው ዛሬም ወደ ኢየሱስ ክርስቶስ የሚመጣ ሁሉ ይፈወሳል እግዚአብሔር ይመስገን ምክንያቱም ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም ምንድነው ያው ነው ስለዚህ ዛሬም ኢየሱስ ይፈውሳል ዛሬም በኢየሱስ ክርስቶስ ስም ፈውስ አለ በመገረፉ ቁስል አዎን ተፈውሰናል አንዳንድ ሰዎች ያ የተጠቀሰው ለኃጢአት ነው ይላል ለኃጢአት አይደለም ይሄው እግዚአብሔር ቃል ይናገራል ማቴዎስ 8 ላይ በግልጽ ለመጡት በሽተኞች መፈወሳቸው ምክንያቱ ኢሳይያስ ደዌያችንን ተቀበለ ህመማችንን ተሸከመ ብሎ ያለው ሲፈጸም ነው ይሄን ቃል ካመንን
እኛም ዛሬ ከማንኛውም በሽታ የኢየሱስ ክርስቶስ ስም ይፈውሰናል። ኢየሱስ ክርስቶስ ህመማችን ወስዷል። ኢየሱስ ክርስቶስ ደዌያችንን ወስዷል። ይሄ ቃል ለፈውስ አይደለም ለሚል ሰው እንደ እምነት የኔ ወንድም፣ እንደ እምነት የኔ እህት፣ ነገር ግን ይሄ ቃል የእግዚአብሔር ቃል ነው። ማቴዎስ ወንጌል ላይ ይሄንን ወደ ኢየሱስ የመጡትን ሁሉ በሽተኞቹንም ሁሉ አንበቡት ፈወሰ ይላል። ማቴዎስ 8:17 ላይ ወደ ኢየሱስ ክርስቶስ መጥቶ ሳይፈወስ የሄደ የለም። ዛሬም አምኖ ወደ ኢየሱስ ክርስቶስ ለመጣ ሁሉ የኢየሱስ ክርስቶስ ስም ይፈውሳል። በመገረፉ ቁስል ተፈውሰናል። ይሄ የእግዚአብሔር ቃል ነው፣ እውነት ነው። ስለዚህ ከመስቀሉ የኃጢአታችንን ምን አግኝተናል? በእኛ ጥፋት ምክንያት እርሱ ተቀጣልን። ሁለተኛስ እኛ ደግሞ በኃጢአት ምክንያት ደዌ በሽታ የገባው በኃጢአት ምክንያት ነው። በኃጢአት ምክንያት የገባውን ደዌያችንና በሽታችን ደግሞ ክርስቶስ ኢየሱስ ወስዶልናል። ስለዚህ ያንን በእምነት ስንቀበል ፈውሳችንን እንቀበላለን። ሰው እንዴት ነው የሚድነው? እንዴት ነው የኃጢአቱን ይቅርታ የሚቀበለው? ኢየሱስ በመስቀሉ ሲሞት ደሙን ሲያፈስ ለእኔ ነው ብሎ አምኖ ኢየሱስ ክርስቶስ ለእኔ ነው የሞተው፣ ስለእኔ ነው የተቀበረው ብሎ በሚያምንበት ጊዜ መንፈስ ቅዱስ በዛ ህይወት ውስጥ ይሰራል፣ የደህንነትን ስራ ይሰራል። ያ ሰው ከሞት ወደ ህይወት ይሸጋገራል። ልክ እንደዛ ሁሉ ደግሞ ኢየሱስ ክርስቶስ የተሰቃየው ደዌን የወሰደው እርሱ ለእኔ ነው ብዬ ደግሞ አምኜ በእግዚአብሔር ቃል ላይ በመቆምበት ጊዜ ደግሞ ፈውስን ደግሞ እቀበላለሁ። እግዚአብሔር ይባረክ። ሰዎች በተለያየ መንገድ ሊፈወሱ ይችላሉ። አንዳንድ ሰዎች እጆቻቸው የተለየ የፈውስ ስጦታ ሊኖራቸው ይችላል። ይህ ስለ ፈውስ ስጦታ አይደለም። ይሄ ለሚያምን ሁሉ የተሰጠ የእግዚአብሔር የተስፋ ቃል ነው። እግዚአብሔር ይመስገን። ለሚያምን ሁሉ ነቢይ አይልም፣ እንደዚህ አይነት ሰው አይልም። የሚያምን ሁሉ ኢየሱስ ክርስቶስ ለእኔ ሞቶልኛል፣ ለእኔ ቆስሎልኛል፣ በመገረፉ ቁስል ተፈውሻለሁ ብሎ ለሚል ሰው ሁሉ እግዚአብሔር ይመስገን። የእግዚአብሔር ቃል ሕያው ነው፣ ዛሬም የሚሰራ ነው፣ ዛሬም ይፈውሳል። አሜን። እግዚአብሔር ይባረክ። ሁለተኛው ከመስቀል ያገኘነው እንግዲህ ምንድነው? ፈውስ ነው።